ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ዕለት ደግሞ ይዤላችሁ የመጣሁት ርዕስ ማስተር ዘ ኤስኪው 3R ስተዲ ቴክኒክ ይላል። እንግዲህ ስለ ኤስኪው 3R ስተዲ ቴክኒክ ማለት ነው ለተማሪዎች በየትኛውም ደረጃ ላሉ ማለት ነው ለጥናት የሚጠቅም ቴክኒክ ነው። ስለዚህ በሱ ላይ አንዳንድ ጉዳዮች አንስተን እንነጋገራለን። ከዛ በፊት ግን ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ፣ ላይክ እና ሼር ማድረግ ይጠበቅባችኋል ማለት ነው። ኤስኪው አር ምን ማለት ነው? እንግዲህ ትራንስፎርም ፓሲቭ ሪዲንግ ኢንቱ አክቲቭ ሪዲንግ፣ ደካማ የማንበብ ባህላችንን ወደ ንቁ የሆነ የማንበብ ባህል ትራንስፎርም ለማድረግ ኤስኪው 3R ሜተድ ይጠቅማል ማለት ነው። እንግዲህ ብዙዎቻችሁ እየተጠቀማችሁበት ሊሆን ይችላል። የማታውቁት ደግሞ ብትጠቀሙበት ውጤታማ ሊያደርጋችሁ ይችላል ማለት ነው። ኤስ ማለት የመጀመሪያው ሰርቬይ ማለት ነው። ኪው ማለት የሁለተኛው ኩዌስችን ማለት ነው። የመጀመሪያው አር ሪድ ማለት ነው። ሁለተኛው አር ደግሞ ሪሳይት እና የመጨረሻው አር ሪቪው ይሆናል ማለት ነው። ዋት ኢዝ ኤስኪው 3R? ኤስኪው 3R ማለት ምን ማለት ነው? ይህን ቴክኒክ ማለት ነው እንግዲህ ስትራክቸርድ ሪዲንግ ኮምፕሬንሽን ቴክኒክ ነው። ዲቨሎፕ የተደረገው በፍራንሲስ ፒ ሮቢንሰን በ1946 ዓመተ ምህረት ነው ዲቨሎፕ የተደረገው። ይህም ዲቨሎፕ የተደረገበት ምክንያት የደካማ የማንበብ ባህልን ወደ ንቁ የማንበብ ባህል ለማሸጋገር ይጠቅማል በሚል ነው። እንግዲህ ኤስኪው 3R ምን ማለት ነው? የመጀመሪያው ኤስ ሰርቬይ ማለት ነው። የሁለተኛው ኪው ኩዌስችን ማለት ነው። እንዲሁም የአንደኛው አር ሪድ እና የሁለተኛው አር ሪሳይት እና የመጨረሻው አር ሪቪው ማለት ነው። እያንዳንዳቸውን ትርጉማቸውን እንግዲህ እየተነጋገርንበት እንቀጥላለን። የመጀመሪያው ፕራይመሪ ፐርፐዝ ምንድን ነው? ዓላማው የመጀመሪያ ዓላማው የደካማ የማንበብ ባህልን ወደ ንቁ የማንበብ ባህል ለማሳደግ ነው። እንዲሁም ስትራቴጂካሊ ኢንሃንስ ቱ አንደርስታንድ ኤንድ ኢምፕሩቭ ሎንግ ተርም ሪቴንሽን ኦፍ ሪትን ማቴሪያል ማለት ነው። እንግዲህ የተጻፉ መጽሐፍቶችን ማለት ነው ለረጅም ጊዜ ሪቴን አድርገን ይዘን እውቀት ጨብጠን ለማቆየት ኤስኪው 3R ጠቃሚ እንደሆነ እንረዳለን። ኪ ቤኔፊት ምንድነው? ኢንክሪዝ ኢንጌጅመንት ዊዝ ማቴሪያል ማለት ነው። ከማቴሪያሉ ከመጽሐፍት ጋር ከማንበብ ጋር ያለን ልምምድን ሊያቀራርብ ይችላል ማለት ነው። ኢምፕሩቭ ፎከስ ኦን ኢምፖርታንት ኢንፎርሜሽን፣ ጠቃሚ የሆኑ ከምናነበው መጽሐፍ ውስጥ ጠቃሚ የሆኑ ሀሳቦችን በቀላሉ ለማግኘት እድል ይሰጠናል። እንደዚሁም ስለ ክሪቲካል ቲንኪንግ ስኪል ለማሳደግ ጠቀሜታው የጎላ ነው ማለት ነው። ኤስኪው 3R ፋይቭ ስቴፕ ኦቨርቪው ምንድን ነው? አምስቱ ስቴፖች ኤስኪው 3R ላይ የተቀመጠው የደካማ የማንበብ ባህልን ወደ ንቁ የማንበብ ንቃት ያለው የንባብ ባህል ለመሸጋገር ማለት ነው። የመጀመሪያው ሰርቬይ ነው። ሰርቬይ ማለት የዳሰሳ ወይም ሰርቬይ ንባብ ማድረግ፣ ኪክሊ ስካን ማቴሪያል ቱ ጌት አን ኦቨርቪው፣ ስካን አድርገን ነው የምናገኘው የመጀመሪያው ማለት ነው። ሁለተኛው ኩዌስችን ጥያቄ ማዘጋጀት ነው። ፎርሙሌት ኩዌስችንስ ቤዝድ ኦን ሄዲንግስ። አራተኛው ደግሞ ሪድ ማንበብ፣ አክቲቭሊ ሪድ ቱ ፋይንድ አንሰርስ ቱ ኩዌስችን ማለት ነው። ማለት ለምንጠይቃቸው ጥያቄዎች መልስ ለመስጠት ያስችለናል ማለት ነው። ሪሳይት ማለት ሰመራይዝ ኢንፎርሜሽን፣ ማጠቃለያ መስጠት ልንለው እንችላለን። ሪቪው ማለት ፔሪዲካሊ ጎ ኦቨር ማቴሪያል ቱ ሪኢንፎርስ፣ እንደገና መከለስ ልንለው እንችላለን ማለት ነው። እንግዲህ ኪ ቤኔፊቱ ምንድነው? ፓሲቭ ሪዲንግን ወደ አክቲቭ ሪዲንግ መቀየር ትራንስፎርም ማድረግ ነው። ኢምፕሩቭስ ኮምፕሬንሽን ኤንድ ሪቴንሽን፣ ዲቨሎፕ ክሪቲካል ቲንኪንግ ማለት ነው። ኤስኪው 3R ጠቀሜታው የመጀመሪያው ሰርቬይ ምንድን ነው ስንል አን ኦቨርቪው ኦፍ ኦር ስካን ሪዲንግ ልንለው እንችላለን። ኪክ ሪቪው ኦፍ ማቴሪያል ቱ ግራስፕ
ኢትስ ሜን አይዲያ ዋና ነጥቦችን የምንረዳበት ስትራክቸር ዊዛውት ዴሊቪንግ ኢንቱ ዲቴል ወደ ዲቴል ከመግባታችን በፊት የአንድን መጽሐፍ ስትራክቸሩን አይተን በቀላሉ ለመረዳት የምንችልበትን ማለት ነው። ዘ ፕሪሪዲንግ አክቲቪቲ ሄልፕስ ቱ ቢልድ ሜንታል ፍሬምወርክ ኦፍ ዘ ኢንፎርሜሽን በአእምሯችን በሜንታል ማለት ነው ስለተጻፈ ነገር ፍሬምወርኩን እንድንረዳ እና በሜንታል በአእምሮ ደረጃ ቅርጽ እንድናስይዘው እድል ይሰጠናል ማለት ነው። ኪ አክሽን ኢን ሰርቬይ ሄልፕስ አንደኛው ሪዲንግ ታይትልስ ኤንድ ኢንትሮስ ነው። የታይትሎችን እና ኢንትሮ ቀጣይ ያሉትን ሰብታይትሎችን ዋና ነጥቦችን ማለት ነው በመረዳት ሊሆን ይችላል። አንደርስታንድ ሰብጀክት ማተር ኤንድ ዘ ኦተርስ ፐርፐዝ ማለት ነው። ሌላው ስካን ሄዲንግ ኤንድ ሰብ ሄዲንግስ በአእምሯችን እስካን በማድረግ አይደንቲፋይ ሜን ቶፒክስ ኤንድ ኦርጋናይዜሽናል ስትራክቸሩን ማለት ነው። ኤግዛማይን ቪዥዋልስ ሉክ ቻርትስ፣ ግራፍስ፣ ማፕስ፣ ኢሉስትሬሽን ዊዝ ካፕሽንስ ግራፎች ካሉ ካርታዎች ካሉ ስዕሎች ካሉ በቀላሉ ግራስፕ ለማድረግ እድል ይሰጠናል ማለት ነው። ሌላው ሪዲንግ ሰመሪ ኮንክሉዥን ማጠቃለያዎችን በማንበብ ጌን አንደርስታንዲንግ ኦፍ ኪ ቴክኒክስ ኤንድ ሜን አርጊመንትስ ማለት ነው። ኖት ቦልድ ቴክስት አይደንቲፋይ ኢምፖርታንት ተርምስ ኦር ኮንሴፕትስ ሃይላይትድ ኢን ቴክስት በቴክስቱ ውስጥ በፓሴጁ ወይ በምዕራፍ በፓራግራፍ የተቀመጡ ቦልድሊ የተቀመጡ ጽሁፎች ካሉ እነሱን ማወቅ ግራስፕ ማድረግ ጠቀሜታ አለው ሰርቬይ ስተዲ ማድረግ ማለት ነው። ሁለተኛው ኩዌስችን ነው፣ ጥያቄ ማዘጋጀት ነው። ጥያቄ ስንል ትራንስፎርሚንግ ሄዲንግ ኢንቱ ኩዌስችን ርዕሶችን ወደ ጥያቄ መቀየር። ለምሳሌ ሄዲንጉ the causes of world war first ቢል ወደ ጥያቄ ስንቀይረው what were the causes of world war first ይሆናል ማለት ነው። ስለዚህ የአንደኛው የዓለም አቀፍ ጦርነት መነሻ ምክንያት ምንድን ነው የሚል መነሻ ምክንያት የሚል ርዕስ ቢቀመጥ ወደ ጥያቄ ስንቀይረው የአንደኛው የዓለም ጦርነት መነሻ ምክንያት ምንድን ነው ብለን ልንጠይቅ እንችላለን ማለት ነው። ሁለተኛው ኦሪጂናል ሳብሄዲንግ ኢኮኖሚክ ፋክተርስ ንዑስ ርዕስ ልናይ እንችላለን። ሃው ዲድ ኢኮኖሚክ ፋክተር ኮንትሪቢዩት ቱ ወርልድ ዋር ኢኮኖሚክ ፋክተር ለወርልድ ዋር ፈርስት ምንድን ነው ኮንትሪቢዩት ያደረገው የሚለውን እንዴት ነው ብለን ልንጠይቅ እንችላለን ማለት ነው። እዚህ ጋር በደንብ ማስተዋል ያለብን ምንድን ነው አፕላይንግ ኢንትሮጋቲቭስ የሚባሉ እንትኖች አሉ በእንግሊዝኛ ማለት ነው። በተለይ ደግሞ ደብሊው ኤች ኩዌስችን የምንላቸው ማለት ነው። ሁ፣ ዋት፣ ዌን፣ ዌር፣ ሃው፣ ዋይ የሚሉ ጥያቄዎችን እያነሳን እንትን ልንል እንችላለን ልንጠይቅ እንችላለን ስለ አንድ መጽሐፍ ስለምናነበው ጽሁፍ ማለት ነው። ቤኔፊትስ ኦፍ ኩዌሽነሪንግ ኩዌሽን ማዘጋጀት ጥቅሙ ምንድን ነው ምንል ከሆነ ኢንክሪዝ ኢንጌጅመንት ዊዝ ማቴሪያል ከማቴሪያሉ ጋር ያለን ግንኙነት እንትን ይላል ይጨምራል። ኢምፕሩቭ ኮምፕሬንሽን ዳይሬክት አቴንሽን ቱ ኪ ኢንፎርሜሽን ስለዚህ ዋና ነጥቦች ላይ ትኩረት እንድናደርግ ያለውን መጽሐፍ ጋር ያለንን ዝምድና ግንኙነት ሁሉ ሊያሻሽል ይችላል ማለት ነው ጥያቄ ማዘጋጀታችን። ሶስተኛው ስቴፕ ምንድነው ሪድ ኦር ማንበብ ልንለው እንችላለን ንባብ ማለት ነው። ይሄ አክቲቭ ሪዲንግ ፕሮሰስ ነው በጣም በጥልቀት በንቃት ማለት ነው። አንድን ጽሁፍ በደንብ ወይም አንድ መጽሐፍ ማንበብ ይጠበቅብናል። ሪድ ስቴፕ ኢንቮልቭስ አክቲቭሊ ኢንጌጅድ ዊዝ ቴክስት ቱ ፋይንድ አንሰርስ ቱ ዘ ኩዌስችን ፎርሜትድ ኢን ዘ ፕሪቪየስ ስቴፕ ማለት በሁለተኛው ስቴፕ ያዘጋጀናቸው ጥያቄዎች አሉ። ያንን ጥያቄ ሊመልስ የሚችል ነገር ለማግኘት ከመጽሐፍቱ ወይም ከጽሁፍ ውስጥ በደንብ በንቃት ማንበብ ያስፈልጋል ማለት ፎከስ ኦን ሴክሽን አት ታይም ሴክሽን ባይ ሴክሽን ነው መነበብ ያለበት። አቮይድ ኦቨርዌልሚንግ ዮርሰልፍ ባይ ታክሊንግ ዘ ኢንታየር ቴክስት ዋንስ አይደንቲፋይ ሜን አይዲያስ ዋና ነጥቦችን ሜን ፒን ፖይንት ማድረግ አለብን። ሴንትራል ኮንሴፕት ቴምስን ቦልድሊ የሚፈለጉ ነጥቦችን ማግኘት አለብን ማለት ነው። ሃይላይት ሰፖርት ዲቴልስ እዚህ ላይ ምንድነው ኖት መያዝ መቻል አለብን። the facts, the examples, the explanations, the reinforce the main idea ማለት ነው። ኖት መያዝ አለብን እዚህ ጋር ማለት ነው። ፐርፐዝ ኦፍ ሪዲንግ ምንድነው ማንበባችን ጥቅሙ ምንድነው ብለን ስናይ ሪድ ዊዝ ስፔሲፊክ ጎል ኢን ማይንድ ፋይንዲንግ አንሰርስ ቱ ዩር ኩዌስችን ለምንጠይቃቸው ጥያቄዎች ላዘጋጅናቸው ጥያቄዎች መልስ እያገኘን እንሄዳለን ማለት ነው። ፕሪቬንት ኤምለስ ስካኒንግ ባይ ሃቪንግ ክሊር ፎከስ በሰርቬይ ያጠፋነውን ጊዜ ማለት ነው የያዝነውን ነገር ዲቴል በመረዳት
ልንገነዘብ እንችላለን ማለት ነው። ፕሮሞት ዲፐር ኮምፕሬንሽን ስሩ ታርጌትድ ኢንጌጅመንት ወደምንፈልገው እውቀት እና ሀሳብ ማለት ነው ዲቨሎፕ ልናደርግ እንችላለን። ኪ ኢንሳይት እዚህ ጋር ምንድነው መረዳት ያለብን ስንል the targeted approach ensures that reading is purposeful and efficient, directly address the questions you formulated during the question step ማለት ነው። አራተኛው ስቴፕ ሪሳይት ይባላል። ሪሳይት ማለት ኢሚዲየትሊ ሰመራይዝ ዘ ኢንፎርሜሽኑ ምን ማድረግ አለብን? ማጠቃለያ መስጠት መቻል አለብን። ኢን ወርድስ አፍተር ሪዲንግ ኢች ሴክሽን። ፐርፐዝ ኦፍ ሪሳይቴሽን ምንድን ነው? ፎርስ አክቲቭ ሪትሪቫል ኢንፎርሜሽን፣ ስትሬንግዝ ኒውራል ፓዝዌይ፣ ኢምፕሩቭ ሎንግ ተርም ሪቴንሽን። እንግዲህ ሪሳይት ማድረጋችን ለረጅም ጊዜ ማለት ነው ያነበብነውን ነገር ሆልድ አድርገን ይዘን ሪቴይን አድርገን ለመቆየት እድል ይሰጠናል ማለት ነው። ሪሳይቴሽን ሜተድ ምንድነው? ሰመራይዝ አላውድ ማለት ነው። ቨርባሊ ኤክስፕሌን ሜን ፖይንትስ፣ ቴክ ኖት በመውሰድ ሚሞሪ ኪ ፖይንትስ ፍሮም ሚሞሪ፣ ቲች አደርስ ለሌሎች ሰዎች በመግለጽ የምናውቀውን ነገር በማስረዳት ሊሆን ይችላል ማለት ነው። አምስተኛው ስቴፕ የምናየው ሪቪው ነው። ሪቪው ማለት ምን ማለት ነው? መከለስ። the final R in SQ3R review helps consolidate all learned material and connect concept into cohesive understanding ማለት ነው። ሪቪው የምናደርገው ማጠቃለል፣ መከለስ፣ እንደገና መልሰን ማለት ነው። ይሄ ኮሄሲቭ የሆነ አንደርስታንዲንግ ጥቅል የሆነ ግንዛቤ እንዲኖረን እድል ይሰጠናል። ኪ ሪቪው ሚንስ ሪቪዚት ኖት የያዝናቸውን ኖቶች ሪቪዚት እንደገና መልሰን በማየት ጎ ኦቨር ኦል ኖትስ ቴክን ዱሪንግ ሪዲንግ ኤንድ ሪሳይቴሽን፣ በሪሳይቴሽን እና በሪዲንግ ጊዜ ማለት ነው ያዘጋጀናቸውን ኖቶች በማየት አንሰር ፎር ኢኒሻል ኩዌስችን፣ መጀመሪያ ለጠየቅናቸው ጥያቄዎች መልሳቸውን በመመለስ በማዘጋጀት ሊሆን ይችላል። ሌላኛው ክሬት ፋይናል ሰመሪ ዴቨሎፕ ኮምፕሬሄንሲቭ አውትላይን ሃይላይት ሪሌሽንሽፕ ቢትዊን ኮንሴፕት ማለት ነው። እንግዲህ ሪቪው ማለት ፋይናል ኮንሶሊዴት ለርኒንግ የሚል ሀሳብ በጥቅል ይይዛል ማለት ነው። እንግዲህ ሪቪው ቤኔፊት ጥቅሙ መከለሳችን ጥቅሙ ምንድነው? ሪኢንፎርስ ኒውራል ፓዝዌይ ፎር ቤተር ሪቴንሽን። ኒውራል የሆነ የአእምሮ ኒውራል ማለት ነው ስሜቶቻችን በተገቢ መንገድ ስላነበብነው ነገር መያዛችንን ሪንፎርስ በማድረግ ማለት ነው ጠቀሜታው የጎላ ነው። ሪቪው ማድረግ አይደንቲፋይ ጋፕስ ኢን አንደርስታንዲንግ፣ ግንዛቤ በምንወስድበት ጊዜ ጋፕ ካለ፣ ያልያዝነው ነገር ካለ፣ ያልጨበጥነው ሀሳቦች ካለ ማለት ነው በሪቪው ጊዜ ልንጨብጥ እንችላለን ማለት ነው። ክሪኤት ኮኔክሽን ቢትዊን ሪሌትድ ኮንሴፕት፣ ሪሌትድ የሆኑ ኮንሴፕቶችንም ልንጨብጥ እንችላለን። ፕሪፔር ፎር አሰስመንት ኤንድ አፕሊኬሽን፣ አሰስመንት በመስራት እና አፕላይ በማድረግ ራሳችንን እንድናዘጋጅ እንችላለን ማለት ነው። ፕሪፓሬሽን ፌዝስ ኤንድ ቤኔፊት ስንል ምንድን ነው? እንግዲህ ኢኒሻል ስቴጅ ኦፍ SQ3R ሰርቬይ ኤንድ ኩዌሽን አር ክሩሻል ፕሪፓራቶሪ ስቴፕ። ሰርቬይ እና ኩዌሽን የመዘጋጃ ጊዜ ልንለው እንችላለን። ዛት ፕራይም ሪዲ ፎር ኢፌክቲቭ ኢንጌጅመንት ዊዝ ሜንታል ሴቲንግ ኤንድ ፋውንዴሽን ፎር ዲፐር አንደርስታንዲንግ ሪቴንሽን ማለት ነው። ሰርቬይ ቤኔፊት እንግዲህ በመጀመሪያም አካባቢ ላይ ተነጋግረናል። ኩዌሽን ጥያቄ ማዘጋጀት ቤኔፊት ምን እንደሆነ ተነጋግረናል ማለት ነው። ስለዚህ ሰርቬይ ማድረጋችን የራሱ ጥቅም አለው፣ ጥያቄ ማዘጋጀታችን የራሱ ጥቅም አለው ማለት ነው። አክቲቭ ኢንጌጅመንት አድቫንቴጅ የምንለው በተለይ ደግሞ የፕሪፓሬሽንን ስቴጅ ካለፍን በኋላ በተለይ 3R ብለን አብርቤት አድርገን ያስቀመጥ ነው ኮር እንትን ነው። አክቲቭ ለርኒንግ ትራንስፎርሚንግ ሃው ኢንፎርሜሽን ኢዝ ፕሮሰስድ ኤንድ ሪቴይንድ። ሪድ ማድረጋችን፣ ሪሳይት ማድረጋችን፣ ሪቪው ማድረጋችን አክቲቭ የሆነ ለርኒንግ ላይ መድረሳችንን ማረጋገጫ መንገድ ነው ማለት ነው። ስለዚህ ኒውራል ፓዝዌይ ስትሬንግዚንግ ኢፌክቲቭ አክቲቭሊ ሪትራይቪንግ ኢንፎርሜሽን ሊሆን ይችላል ማለት ነው። ሌስ ኢፌክቲቭ ፓሲቭ ሪዲንግ ነው ማለት ነው። ስለዚህ ከፓሲቭ ሪዲንግ ወደ አክቲቭ ሪዲንግ ለመሸጋገር SQ3R ጥሩ ሜተድ ነው ብሎ መውሰድ ይቻላል ማለት ነው። SQ3R ቨርሰስ ፓሲቭ ሪዲንግ ይላል። እንግዲህ ሁለቱን ስናመዛዝን SQ3R አክቲቭ ሪዲንግ ነው።
ፓሲቭ ሪዲንግ የምንለው ምንድን ነው ስንል SQ3R አፕሮች ብዙውን ጊዜ ኢንሃንስ ኮምፕሬንሽን አክቲቭ ኢንጌጅመንት ስሩ ኩዌሽንስ ኢምፕሩቭስ አንደርስታንዲንግ ማለት ነው። ኢምፕሩቭ ሪቴንሽን ለመያዝ እድል ይሰጣል። ሪሳይቴሽን ስትሬንግዝ ኤንድ ኒውራል ፓስዌይ ክሪቲካል ቲንኪንግ ዲቨሎፕ እንድናደርግ እድል ይሰጣል ማለት ነው። ፓሲቭ ሪዲንግ ላይ ስንሆን ወይም SQ3Rን ሳንጠቀም ስንቀር ሊሚትድ ኮምፕሬንሽን ነው። ኖ አክቲቭ ኢንጌጅመንት ዊዝ ማቴሪያል ከምናነበው መጽሐፍ ወይም ጽሁፍ ጋር ግንኙነታችን የላላ ነው፣ ደካማ ይሆናል ማለት ነው። ፑር ሪቴንሽን የመያዝ አቅማችንም እውቀት የመጨበጥ አቅማችንም ደካማ ይሆናል ማለት ነው። ኢንፎርሜሽን ክክሊ ፎርጎትን የያዝናቸው ኢንፎርሜሽን በቀላሉ ሊረሱ ይችላሉ ማለት ነው። ሚኒማል ክሪቲካል ቲንኪንግ ነው። ሊሚትድ አናላይሲስ ኦፍ ዘ ኮንቴንት ኮንቴንቱን ለመተንተን መጽሐፉን ለማስረዳት ደካማ የሆነ እውቀት ይኖረናል ማለት ነው። እንግዲህ እንደ ኪ ኢንሳይትስ SQ3R ትራንስፎርምስ ሪዲንግ ፍሮም ፓሲቭ አክቲቭ ቱ አንአክቲቭ ስትራቴጂክ ፕሮሰስ ዛት ኢንሃንስ ኮምፕሬንሽን ኤንድ ሪቴንሽን የሚል ማጠቃለያ ይኖረዋል ማለት ነው። ፕራክቲካል ኢምፕሊሜንቴሽን ምንድን ነው? እንግዲህ ወደ ተግባር ስንቀይረው አንደኛው ታይም ማኔጅመንት በቀላሉ በደንብ እንትን ሊለን ይችላል። አሎኬት ስፔሲፊክ ታይም ብሎክ ኢች ፎር SQ3R ስቴፕ ለSQ3R ስቴፕ እያልን ጊዜ ማጥፋት ሳይኖርብን ይህን ሞዴል በአእምሯችን ውስጥ ተጠቅመን አስቀምጠን ማለት ነው ማንበብ ነው ያለብን። ስታርት ሾርተር ሪዲንግ ቱ ማስተር ዘ ቴክኒክ ቴክኒኩን ማስተር ለማድረግ አጭር ጽሁፍን ወስደን መለማመድ እንችላለን። ቢልድ ሪቪው ሴሽንስ ስፔስ ትሩአውት ዘ ዊክ ስለዚህ ሪቪውን ሁልጊዜ በየሳምንቱ ማከናወን መቻል አለብን ማለት ነው። ቻሌንጁ ምንድነው? የSQ3R ላክ ታይም ጊዜ ላይኖር ይችላል። ሶሉሽን ምንድነው? ኢንተግሬት SQ3R ኢንቱ ዴይሊ ሪዲንግ ይህንን ሞዴሉ ነው በአእምሯችን ውስጥ የምናስቀምጠው እንጂ ኤስ መቼ ነው ኪው መቼ ነው 3R ወይም ሪድ ሪሳይት እና ሪቪው የማደርገው መቼ በየትኛው ሰዓት ነው የሚል አይደለም። ሞዴሉ ነው በአእምሯችን ውስጥ አስቀምጠን መጠቀም ያለብን። ቻሌንጅ ዲፊካልት ፎርሙሌትድ ኩዌስችን ሶሉሽን ስታርት ዊዝ ሄዲንግስ ጥያቄ ለማዘጋጀት ልንቸገር እንችላለን። ንዑስ ርዕሶች በቀላሉ ሊስት የተደረጉ ጉዳዮችን አንስተን ጥያቄ ልናዘጋጅ እንችላለን። ስሩ ሪዲንግ ማለት ነው አክቲቭ የሆነ ሪዲንግ ላይ በምንገባበት ጊዜም ጥያቄዎች እየተዘጋጁ ሊቀጥሉ ይችላሉ ማለት ነው። ቻሌንጁ ሌላው ሜንቴን ፎከስ ነው። ሶሉሽን ዩዝ ታይም ሪዲንግ ሴሽን ነው የሚሆነው። አዳፕት ፎር ዲፈረንት ማቴሪያል ይህን ቴክኒክ አዳፕት ማድረግ ያለብን በተለይ ከአካዳሚክ ቴክስት ፕሮፌሽናል ማቴሪያል ኖቭልስ ጋር አዳፕት ማድረግ መቻል አለብን። ቢልዲንግ ኮንሲስተንሲ ነው። ክሪኤት ፊክስድ ስኬጁል ማዘጋጀት ፕሮግራም ማለት ነው። ትራክ ፕሮግረስ ዊዝ ሪዲንግ ሎንግ ራስን መገንዘብን መረዳት ራስን መጠየቅ ስሜትን በሚገባ ማንበብ ይጠይቃል። ፋይንድ አን አካውንታቢሊቲ ፓርትነር ቱ ሼር ጎልስ ይህን ሊያግዝ የሚችል አካል ደግሞ ሊቆጣጠረን የሚችል ለምሳሌ ወላጅ ኦር መምህር ወይም ሌላ አካል እንትን ልንል እንችላለን ማለት ነው። ስለዚህ ራስን ተጠያቂ ማድረግ ደግሞ ከምንም በላይ ትልቁ እንትን ነው SQ3Rን ለመጠቀም ማለት ነው። እንደ ኪ ሰክሰስ ፋክተር የሚወሰደው ምንድነው? እዚህ ጋር ኮንሲስተንስ ፕራክቲስ ሬጉላር አፕሊኬሽን ኦፍ SQ3R ቢልድ ኒውራል ፓዝዌይ ኤንድ ኢምፕሩቭ ሪቴንሽን ነው። ሲስተማቲክ አፕሊኬሽን ነው። ፎሎ ኦል 5 ስቴፕስ ሜቶዶሎጂካሊ ፎር ኦፕቲማል ሪዛልት። አክቲቭ ኢንጌጅመንት ትራንስፎርም ፓሲቭ ሪዲንግ ኢንቱ አክቲቭ ሪዲንግ ነው። ዩር ፓዝ ቱ ሰክሰስ ማስተር SQ3R ሊድ ቱ ግሬተር አካዳሚክ ኤንድ ፕሮፌሽናል ሰክሰስ ስሩ ኢምፕሩቭ ኮምፕሬንሽን ኤንድ ሪቴንሽን